በላይ ቢጨርሳል። አንደኛ ወንዶች አትምጡ ብዬ ተናግሬያለሁ። ለምን አያርዷችሁም? ከዚህ በኋላ አትምጡ ስትባሉ ደላላን አምነው ነው የሚመጡት። እኛን አያምኑንም። 300 እና 400 ሺህ ብር ከፍለው ነው የሚመጡት። ካላስ ከዛ ከመጣችሁ እኔም ብርጅስቶን የምትባል አታቋትም። አዲስ የምትመጡ ወንዶች ለምን እዚህ ጋር አይደፏችሁም? እኔ ጋር እንዳትመጡ። እናታችሁ አይደለሁም። ኦኬ ደላላን ቆሻሻ ደላሎችን አምናችሁ እኛም እንናገረውን አታምኑም። እነሱ የሚናገሩትን አምናችሁ 300 ሺህ ብር ከፍላችሁ እዚህ ስትጣሉ መሲ ወይ ሳሪ ኖ ዌይ ኖ ኢነፍ ኢዝ ኢነፍ። ሁሉም ነገር ልክ አለው። አትምጡ ተብላችኋል። ኢቭን የምትመጡ ልጆች አንተ ከመጣክ ወርክ ነው አይደለ? ወር ወይ 2 ወር አይደለ? ከዛ በፊት ግን አትምጡ ወንዶች አትምጡ፣ በደላሉ ደላላ የሚባል ነገር አትመኑ ሲባል ከኛ ደላሎቹ ቀርበዋችሁ ይመጣሉ። ዛሬ እሱ ተረዳ፣ ትላንት ሌላው ከነገ የትኛውን ህዝብ ረፍተሽ የትኛውን ነው አይሰሙሽም። እንዲህ የሚያስጮኸኝ ክፉ ሰው ሆኜ አይደለም ስለማትሰሙ ነው። እኔ ብዙ ነጥሳው ልጆች ተናግሬያለሁ። አትምጡ ፊቴ እንደዚህ የሆነ በማንም አይደለም። ፐርሰናል ህይወት ያስጨንቆኝ አይደለም። እዚህ መጥቶ በሚያለቅሱ ሰዎች ስትረስ ነው እኔን እንደዚህ የሚያደርገኝ። እኔ እናቴ ልጅ ደላላ የበደለው የእናት ልጅ የለኝም። እነሱ ጋራም እንዳታልቅሽ። ብዙ ጊዜ ታቸውኛ ያዳምጥሻል። ይሄን ሁሉ ሰው ልዳኝ ነው። ይሄ ሁላ ሰው እስኪየው ያያል። ፖሊስ ይመጣል። እኔ ነኝ ጥያቄ የምጠየቀው። ይሄ ሁላ ሰው ማለት ነው። ይሄ ሱቅ ነው። ብታሰር ክፉ ነገር ቢደርስብኝ ብሞት ሬሳዬን ብትሸኙ ነው። ኦኬ ብሞት አዋጣችሁ ሬሳዬን የምትሸኙት። ከዛ በኋላ ህይወቴን አትኖሩም። ህገወጥ ደላላን አምናችሁ አትምጡ። የምትራቡት እናንተ ናችሁ፣ የምትጠሙት እናንተ ናችሁ። ታው ስትባሉ አትሰሙ። ፐርሰናል ህይወት የሚያስጨንቅ የለኝም። እግዚአብሔር ይመስገን የተረጋጋ ህይወት ነው ያለኝ። አንድ እንጀራ በልቼ ነው የምኖረው። ሱቅ እስኪ ያስጠላኝ ድረስ ስራ እስኪ ያስጠላኝ ድረስ እኔ ፐርሰናል ህይወት እኔ አስጨንቆኝ አይደለም እንትን ያልኩትኝ። በቃ አንተ እግዚአብሔር ይስጣት። ከዚህ እግዚአብሔር ይባርክሽ። ዘመንሽ ይባላል። አንተ ጨርስና ስለነሱ የምትናገረው ነገር ከሆነ አገረት እሷ ጋር ተመካከረ ማለት ነው። ትኬት ትቆርጣለህ። ትኬት ቆርጣ ሪፖርት ሄዳል። ከሪፖርት መለሱ ክስ አለ ተብላ ያን ነገር ትኬት ሳይበላሽ እንዴት ጨርስ እንደምትወጣ እንግዲህ መስሉ ታስፈልጋለች። እኔ ስንት ልጆች አሉ እዚህ አፍኖ የሸተቱ ይተበሉ። ቅድም እንደተናገርኩ አንተው መጣሃል አገር ቤት ያሉ ልጆች ተናገራችሁ አትምጡ። እነሱ አሁን እሷ ስትናገር ሌሎቹም አሉ። እኔ እሷን እንድንከታተላለሁ። አትምጡ ስትል እውነት አትምጡ ስትላቸው ለራሷ ቢዝነስ ከፍታ ያደረገች ነው የሚመስላቸው፣ ደጋፊ ያገኘች ይመስላቸዋል እንጂ ማንም አይረዳም። ይሄ የኛ ችግር ድንቁርና ጭምር። እዚህ መጥቶ ነገርኩህ እኮ እኛ ምን አገኘን እዚህ ተቀምጠን? ወይዬ ባቡጂ ስጨርስ ፋይናንስ ጠይስ ምን ሆነሽ ነው? እኔ ብዙ ፈራ ደግሞ እንዳትከሰስ ነው
ፎዚን ጥሪያታ እንደ ጁዬ ባንዴ ቀጥታ አልደውልለት